ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ በክርስቶስ ብዝት ይበልልኝ። እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነውና ክብሩን እሱ ይውሰድና ሰማይና ምድርን የፈጠረ ጌታ ለዚችም ሰዓት ስላደረሰን ክብሩን እሱ ይውሰድና ተመስገን ማለት አንርሳ። ተመስገን ትልቁ ዋጋ አለውና እንዴት ናችሁልኝ? ሁላችሁ ሰላማችሁ በክርስቶስ ብዝት ይበልልኝ። የሰው ፍጥረታት ሁሉ ታደም ዳር እስታ ዓለም ዳር ላላችሁ እንዴት ናችሁልኝ? እኔ ጋር ፈጣሪ ይመስገን፣ እኔ ጋር ሁሉ ሰላም ነው። ክብሩን እሱ ይውሰድና ለዚህ ሰዓት አድርሶኛልና ተመስገን ማለት አንርሳ። እችንም ሰዓት ስላደረሰን ትልቅ ዋጋ አለውና ሁላችሁ ሰላማችሁ በክርስቶስ ብዝት ይበልልኝ። የሰው ልጆች ፍጥረታት ሙሉ ከዓለም ዳር እስከ ዓለም ዳር ላላችሁ እንዴት ናችሁልኝ? ሰላማችሁ በክርስቶስ ብዝት ይበልልኝ። ዛሬ አድዋ ነው። እንኳንም ለአድዋ በዓል አደረሳችሁ። አድዋን ስናስብ ታዲያ አድዋ ደስ ይላል አይደለ? ቀኝ ግዛት አንገዛም ብለን ባርነትን አንፈልግም ብለን አባቶቻችን ተዋግተው ደማቸውንና አጥንታቸውን ከስክሰው ለእኛ ትተውልን ስለሄዱ እናመሰግናቸዋለን። ነፍሳቸው በአጸደ ገነት ትረፍ እያልን በዚሁ እና ደግሞ ይህችንም ባንዲራ ስናስታውሳት ለዚች ባንዲራ ነው የተዋጉልን፣ ለዚች ባንዲራ ነው አጥንታቸውን የከሰከሱልን፣ ለዚች ባንዲራ ነው ሕይወታቸውን አሳልፎ ለእኛ እየሰጡልን እና በጣም እናመሰግናለን። ባንዲራችንንም በጣም እንወዳታለን፣ በጣም እናከብራታለን። ሀገር ሲባል ሀገር መገለጫዋ ባንዲራ ነውና ደስ ይላል አይደለ? ሁላችንም ታዲያ ስለ ባንዲራ ብዙ እውቀቱም ባይኖረን ቢያንስ ትንሹንም እውቀት ቢኖረን መልካም ነው ብዬ አስባለሁ። ታሪክ ሲዘከር ደግሞ ደስ ይላልና ታሪክ ሁሌም መዘከር አለበት ብዬ አስባለሁ እና ፈጣሪ አምላክ ሀገራችንን ሰላሟን ፍቅሯን ያንጣልን። አድዋን ታዲያ ስንዘክር አሁንም ያለንበት ውዣንብርን ማሰብ አለብን ብዬ አስባለሁ። በአሁኑ ሰዓት አድዋን ስናከብር ለሄሌና ጸሎት ማድረግም ግድ ይላል ብዬ አስባለሁ እና ይሄ ባለስልጣኖች ግድ ይላቸዋል ብዬ አስባለሁ። ምክንያቱም እናቶች፣ አባቶች፣ እህቶች፣ ወንድሞች ብዙ ወገኖቻችን ያጣንበት ዘመን ነውና ይሄው እንግዲህ ሁላችንም እንደምናውቀው ሀገራችን ላይ ያለው አስቀያሚ ውዥንብር በጣም ያስጠላልና እርስ በርስ ወንድም ለወንድም እህት ለእህት እየተጋደለ ነው ያለውና እኛ ሌላ ጠላት መጥቶብን እንኳን አልተዋጋንም አይደለ? ስለዚህ እኛ ሌላ ጠላት ጋር አይደለም እየተዋጋችሁ ያላችሁት። አብሶ ስልጣን ላይ ያላችሁትም ቆም ብላችሁ አገናዝቦ እርስ በርስ ህዝቡን ምስኪኑን አታስጨርሱት። ግማሽ እንጀራ እንኳን በልቶ የማያድረውን ፈጣሪ አምላክ ለሞቱትም መጽናናትን ይስጣቸው፣ ላሉትም በስቃይ ላይ ላሉትም ደግሞ ፈጣሪ አምላክ ለሁሉም ፍርዱን የሚሰጥ የፍርድ እውነተኛ አምላክ ነውና እሱ ፍርዱን ይስጥ እላለሁና ሁላችሁም ታዲያ ስናስብ በአሁኑ ሰዓት እኛ ቀኝ ግዛት አንገዛም ብለን አድዋን አሸንፈን ባርነትን አንፈልግም ነፃነትን ነው የምንፈልገው ብለን አሸንፈን ዛሬ ታሪክ ይዘከራል አይደለ? ታዲያ ታሪክን ስንዘክር ታሪክን እያቆሸሽን ታሪክን በመጥፎ ተግባር ላይ አገራችን ላይ እያደረግን እንዳልሆነ ሁላችሁም ልታስተውሉ ግድ ይላል። አብሶ ባለስልጣናቶች ብዬ አስባለሁና ይሄን ያልኩበት ምክንያት ሁላችንም ሀገራችን ላይ ያለውን ነገር ስለምናቅም ነውና ፈጣሪ አምላክ ግን ሀገራችንን ሰላሟን፣ ፍቅሯን፣ አንድነቷን ያምጣልን። ሁላችንም ለዚች ባንዲራችን ሟች ነን አይደለ? ኢትዮጵያዊ ስትባል እቺ ባንዲራ ነው የምናስታውሰው እና ሁላችንም እችን ባንዲራ እንወዳታለን፣ እናከብራታለን። ምክንያቱም ኢትዮጵያነታችንን በየትኛውም ዓለም ስለምትገልጽልን የት ነሽ ሲባል ኢትዮጵያዊ ብለን እችን ባንዲራ ስለምናሳይ በዚች ባንዲራም ደግሞ ተቀኝ ግዛት አንገዛም ብለን ስለ አድዋ ድል አድርግቶ ስለተመለሰና ታዲያ ደስ ይላል። ይሄንንም ስናስተውል አይደለም? አሁን ታዲያ አገራችን ላይ ያለው ዣንብሮች ብዙ ያስጠላሉና መንግስቶች፣ ባለስልጣናቶች ብትቆጠቡ መልካም ነው ብዬ አስባለሁና ፈጣሪ አምላክ ዝም ያለው ትዕግስት የሰጠን እኛ ወደ እሱ እንድንመለስና ፈጣሪያችንን ይቅር ብለን ወደ ፈጣሪያችን እንድናለቅስ ነውና ሁላችሁም ታዲያ ቆም ብላችሁ አስተውሉ፣ አስቡ። አብሶ ባለስልጣን ላይ ያላችሁ ስልጣን ወንበር ነገረ ጋፊ ነውና ነገ ትታችሁ ትሄዳላችሁና ለምስኪኖች፣ ለእናቶች፣ ለአባቶች፣ ለህፃናቶች ስትሉ ታዲያ ረገብ ብታደርጉት መልካም ነው ብዬ አስባለሁ። ከየትኛውም ጋር ጠላት አይደለም እየተዋጋችሁ ያላችሁት እርስ በርስ ስለሆነ ህዝብን እያጨረሳችሁ ስላላችሁት ፈጣሪ አምላክ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን። ልክ እንደ አድዋ ነፃነታችንን መልሱልን እንላለንና እኔ ለራሴ አድዋ ሲባል ታሪክ በጣም ውስጥ ታሪክ አለና በጣም ማወቅም ማንበብም ግድ ይለናል ብዬ አስባለሁ። እኔ ዛሬ ብቅ ያልኩት እንኳን አደረሳችሁም ልልና ደግሞ አድዋን ስናስብ በአሁኑ ሰዓት ብዙ የሞቱ ብዙ የቆሰሉ ብዙ የተራቡ በያለበት እንደምናውቀው ሀገራችን ላይ ያለው ውዥንብር ስላለ እነሱንም በሌና ጸሎት እንድናስባቸው ነውና
ሁላችንም በህሊና ጸሎታችን እናስባቸው። በሃይማኖት የሞቱትን አባቶቻችንን በረከታቸው በእኛ ይደርልን። እነሱ በሃይማኖት የሞቱት ምን ያክል እድለኛ እንደሆኑ ሁላችንም እናውቃለንና መስዋዕትነትን መከበል ማለት በእምነት ትልቅ ጸጋ ነውና ፈጣሪ አምላክ በገነት ያስቀምጣችሁ፣ በረከቱ ለእኛም ይድረሰን እያል አባቶቻችን ነፍሳቸውን ይመር፣ በረከታችሁ ለእኛም ይድረሰን። እናት ወንድም አባቶች በየሜዳው ለሚሰቃዩት፣ በየሜዳው ለሚገደሉት፣ በማንነታቸውም ለሚገደሉት ፍትህ እያል እውነት ሁሌም እውነት ናትና ሁሌም ሁላችንም ለእውነት ብንቆም መልካም ነው ብዬ አስባለሁ። በዚያው አጋጣሚ ግን ሁላችሁም ሰላማችሁ በክርስቶስ ብዝት ይበልልኝ እያልኩ ሁሌም አድዋን ስንዘክር ታሪክን እያበላሽን ሳይሆን ታሪክን መልካም እያደረግን ታሪክን ጥሩ እያደረግን እያስኬድን ነው እንጂ ታሪክን እያጠፋን አይደለምና መዘከር ያለብን። ከእንግዲህ ወዲህ ምንም አይነት ነገር የማንሰማበት ዘመን ያምጣልን። ሀገራችን ላይ ሰላሟን፣ ፍቅሯን፣ አንድነቷን የሚያወርድልን አምላክ እውነተኛ አምላክ እሱ ነውና እሱ ያምጣልን። ሁላችንም በጸሎት በድዋ እናስብላለሁ። ሁላችሁም ታዲያ በርቱ፣ ጠንክሮ ላለሁ። ስለዚህ ስለምትከታተሉኝ፣ ስለምታዳምጡኝ፣ ኮሜንት ስለምትሰጡኝ፣ ሰብስክራይብ ስለምታደርጉኝ፣ ላይክ ስለምታደርጉኝ፣ ኮሜንታችሁንም በብዛት ያለውና ስለምታበረታቱኝ ተልብ አመሰግናለሁ። ውድ ቤተሰቦቼ በተሻለ ነገሮች ይዤ እመጣለሁ፣ ሀሳቦችን ይዤ እመጣለሁ። አብረን እንወያያለን፣ አብረን እንነጋገራለን፣ አብረን ብዙ ነገር እንሰራለንና እስከዛው ግን መልካም ቸር ቆዩልኝ። ግን ስለምታበረታቱኝ ከልብ አመሰግናለሁ። በጣም ቴንኪው እላለሁ። ከምንም በላይ የእናንተ ኮሜንት፣ የእናንተ ሼር፣ የእናንተ ላይክ፣ የእናንተ ብዙ ስለምታበረታቱኝ ብቻ ለእኔ ለነገ ብርታት ይሆነኛልና ጥሩ ነገሮች ይዤ እመጣለሁና ለሁላችሁ መልካም ዓመት በዓል፣ መልካም ያድዋ ቀን ይሆንላችሁ።